991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም የተከበራችሁ አድማጮች እንዴት ሰንበታችኋል? ዘወትር ቅዳሜ በዚህ ሰዓት የሚደመጠው 991 እነሆ ጀምሯል። ትኩረቱን በወንጀል የፖሊስ የምርመራ ታሪክ ላይ ያደረገው 991 ዛሬም የሚኒባሱ አሽከርካሪ በሚል የተሰናዳውን የወንጀል ታሪክ ትሰማላችሁ። ፍቃዳችሁን አብራችሁን ብትቆዩ ደስ ይለናል። ገዛ ጌታውን ነኝ። እንደተወለደ ተናገረ። ጥር 22 ቀን 1957 ዓ.ም በጉሮ ወረዳ ግዛት ልዩ ስሙ ደበዩ አንጃ በተባለው ቀበሌ ነዋሪ የሆኑት ሴት ከባለቤታቸው የወለዱት ወንድ ልጅ ከእናቱ ማህፀን ወዲያውኑ እንደወጣ በአማርኛ ቋንቋ ሕፃኑ እንዳዋቂ ሰው እንዴት ብሎ አራት ጊዜ ከተናገረ በኋላ እንደገና በለው ብሎ አራት ጊዜ ለመናገሩ አባቱ በ37ኛው ወር በ1957 ዓ.ም አመላክቶ ነገሩ እርግጠኛ ለመሆኑ እንዲጣራ ፖሊስ ከስፍራው ተልኮ ሕፃኑ ይህንን ለመናገሩ በሶስት ምስክርና ወላጅ እናቱ አረጋግጠዋል ሲል ከሐረር ጠቅላይ ግዛት ፖሊስ ጽሕፈት ቤት የደረሰን ዜና ያስረዳል። ሕፃኑ እንደለበሰ ተወለደ። በከምባታ አውራጃ በኮንተብ ወረዳ በመራቤቾ ምክትል ወረዳ ውስጥ መጋቢት 26 ቀን 1957 ዓ.ም የአንድ ግለሰብ ባለቤት የሆኑት ወይዘሮ ጥብቆ የለበሰ ካንገቱ በላይ ጥቁር ሻሽ እንደተሸፈነ በራሱም ላይ እንደ ላስቲክ አይነት ባርኔጣ ያደረገ አንድ ወንድ ልጅ ወልዳለች። ነገር ግን ልጁ ሲወለድ ሕይወት አልነበረውም። በዚህ አይነት እንደተወለደም የልጁ እናትና የቅርብ ዘመዶቹ ወሬው እንዳይራባ በማለት ወዲያውኑ በፍጥነት ወደ መቃብር አስገቡት። ከዚህም በኋላ ሚያዝያ 6 ቀን 1957 ዓ.ም የዚያ ልጅ እናትና የአባቱ እናት አያቱ ማለት ነው የአስደናቂ ፍጡር መወለዱን የክፍሉ ሰንጋ ቆሮና የአጥቢያው ዳኛው ባሉበት ሌሎችም የሀገር ሽማግሌዎች በተገኙበት አስረድተዋል። የቀበሩትም ሲወለድ ከለበሰውና ከባርኔጣው ጋር መሆኑን አረጋግጠዋል ሲል ከከምባታ አውራጃ ፖሊስ ጽሕፈት ቤት የደረሰን ሪፖርት ገልጧል። መረጃዎቹን ከፖሊስና እርምጃው ጋዜጣ ነው ያገኘናቸው። የሚኒባስ አሽከርካሪው ወጣት ይፍረዶ ታከለ ይባላል። አሽከርካሪ ነው። ተቀጥሮ ይሰራል። ሚኒባስ መኪና ነው የሚያሽከረክረው። ቀጣሪው ድርጅት በረከት እንዳሻው ህንጻ ስራ ተቋራጭ ድርጅት ነው። ወጣቱ ለዓመታት ያህል በዚህ ድርጅት ሰርቷል። በሙያው የተመሰገነ ነው። በተባለው ቦታ ፈጥኖ ይደርሳል። ስነ ምግባር ያለው አሽከርካሪ ተብሎ ተመስግኗል። ድርጅቱ ደግሞ የማረሚያ ቤቶች ኮሚሽን የሚገነባውን የግንባታ ስራ በኮንትራት ይዞ ይሰራል። ቦታው ባህር ዳር ከተማ ውስጥ ነው። በዚህ በበረከት እንዳሻው የህንጻ ስራ ተቋራጭ ድርጅት ውስጥ የሚሰራው ወጣት በብዙ ሺህ የሚቆጠሩ ገንዘቦችን ከቦታ ቦታ ያንቀሳቅሳል። ያኔ እንዳሁኑ ዲጂታል ግብይት ብዙ አልተስፋፋም። ስራውን ከውኖ ሲጨርስ ከጓደኞቹ ጋር ይገናኛል፣ ይጫወታል፣ ስራውን ይነግራቸዋል። በድርጅቱ እምነት እንደተጣለበት ያጫውታቸዋል። የሚያመላልሰውን የገንዘብ መጠን ጠቅሶ የተጣለበትን የእምነት ደረጃ ያስታውሳቸዋል። ጓደኞቹ ይጎመጃሉ። ግን እኮ አልተለወጥክም ይጠይቁታል። ስራ አለኝ፣ በቂ ደሞዝ ይከፍሉኛል፣ ያምኑኛል፣ እታመናለሁ፣ ነፃነት ይሰጡኛል። ከዚህ በላይ መለወጥ አለ? ጥያቄያቸውን በጥያቄ ይመልሳል። የጓደኞቹ ፍላጎት ያልነበረም። ሌላኛው ጓደኛው ይቀጥላል። መሰረታዊ ለውጥ አላመጣህም። የራስህ ስራ ከፍተህ ሀብታም ሆነህ ትኖር ነበር፣ ግን አላወቅበትም። አሽከርካሪው ግራ ተጋባ። ማለት እንዴት ሀብታም መሆን እችላለሁ? ጥያቄው አልገባውምና ደግሞ ጠየቀው። አሁን ጓደኞቹ ለወራት የተወያዩበትን ሐሳብ አቀረቡለት። እያንዳንዱን እቅድ ተረኩለት። ለእርሱ ይሄን ማድረግ በጣም ቀላል እንደሆነ እየተቀባበሉ አብራሩለት። እድሉ ሊጠቀምበት እንደሚገባ አሳሰቡት። አሽከርካሪው ግን ሐሳባቸውን ተቃወመ። እምነቱን ማጉደል እንደማይፈልግ ነገራቸው። ይህ ከንቱ የማይታሰብ እንደሆነ አስጠነቀቃቸው። ጓደኞቹ በቀላሉ አልተፋቱትም። አሁን ሌላ ዘዴ ቀየሱ። እሺ አንተ ተመችቶሃል እንበል፣ ግን እኮ ያልንህን ብታደርግ እኛም እንለወጣለን። ስለዚህ አንተ ባትፈልግ እንኳን ለኛ ስትል አድርገው። ጓደኞችህ አይደለንም?
በእኛ መለወጥ አትደሰትም? በእኛ ራሳችን ችሎ በሁለት እግር መቆም መቻል ምኞት አልነበረም? ውጥረት ውስጥ ገባ። ለመቃወም ሞከረ፣ ግን በብዙ ቶታ አሳመኑት። ቀላል እንደሆነ እየተቀባበሉ አስረዱት። የሚያደርገው ሁሉ ለእነርሱ ሲል እንደሆነ ደጋግመው ለፈፉለት። አሽከርካሪው ካቋሙ ተንሸራተተ። የእምነት ግንቡን አፈረሰ። ሐሳባቸውን ተቀበለ። ያሉትን ለማድረግ ተስማማ። እዛው ላይ ቀጣይ ስለሚከውኑት ድርጊት እቅድ ወጣ። ሐሳብ ቀረበ። የአንደኛውን ሐሳብ ሌላኛው አስተካክለው እቅዱ በሙሉ ድምፅ ጸደቀ። የመገናኛ ቦታ ተመረጠ፣ ተወሰነ፣ ተለያዩ። ወይዘሮ ወይንሸት ፍቅሩ በበረከት እንዳሻው የህንጻ ሥራ ተቋራጭ ድርጅት ውስጥ የገንዘብ ክፍል ኃላፊ ናቸው። ለሰራተኛ ደሞዝ የሚከፍሉበት ቀን ደርሷል። ጥቅምት 1 2008 ዓ.ም ለሰራተኛ ደሞዝ የሚሆን ከባንክ 271800 ብር ወጪ አደረጉ። ወጣቱን አሽከርካሪ ጠሩት። ይዟቸው እንዲሄድ ጠየቁት። የዘወትር ሥራው ነውና ወይንሸትና ወጣቱ ወደ ግንባታ ስፍራው አቀኑ። ቦታው ርቀት አለው። ባህር ዳር ከተማ ለቀው ወጡ። በቀድሞ አጠራሩ ግንቦት 20 በአሁኑ ደግሞ ምኒልክ ክፍለ ከተማን አለፉ። በተለምዶ ቆሼ እየተባለ ከሚጠራው አካባቢ ደረሱ። አሽከርካሪው የመኪናውን ፍጥነት ቀነሰ። ረጋ ብሎ ማሽከርከር ጀመረ። ጥግ አስይዞ አቆማት። ሽንት መሽናት እንደሚፈልግ ለወይንሸት ተናግሮ ወረደ። ከደቂቃዎች በኋላ ተመለሰ። ሞተር አስነስቶ ሊንቀሳቀስ ሲሞክር 3 ሰዎች ተጠጓቸው። ወይዘሮ ወይንሸት ተደናገጡ። እነማን እንደሆኑ አሽከርካሪውን ጠየቁት። አሽከርካሪው ትከሻውን ከፍ ዝቅ በማድረግ እንደማያውቃቸው ተናገረ። ማንንም ሳያስፈቅዱ የሚኒባሷን የኋላ በር ከፍተው ገቡ። በየወንበሩ ተቀመጡ። አቀማመጣቸው ደግሞ ተዝናኖት አለው። አሽከርካሪው የደነገጠ ግራ የተጋባም ይመስላል። የተቆራረጠ በሚመስል ቅላጼ ምንድነው ጠየቃቸው። አይ ጫፍ ድረስ ልትሸኘን ነው። በተረጋጋና ሰላማዊ በሆነ አነጋገር አንደኛው ምላሽ ሰጠ። ወይዘሮ ወይንሸት ጋቢና ነው የተቀመጡት። ወደ ሰዎቹ ዝረው እንዴ እነማን ናችሁ? ማን ብላችሁ ነው ሳታስፈቅዱ ከሰው መኪና ውስጥ ዘላችሁ የምትገቡት? አላስጨረሷቸውም። ቀድሞ ባዘጋጁት ጨርቅ ነገር አንገታቸውን አንቀው ወደ ኋላ ሳቧቸው። ኡኡኡ ድረሱልኝ ሲሉ ጮኹ። በአካባቢው ሰው አልነበረም። ሰሚ አልባ ጩኸት ሆነ። ይባሱኑ በወይዘሮዋ ላይ ድብደባና ዱላ በረከተባቸው። ዝም ካላሉ ከዚህም የባሰ እንደሚከተላቸው እየዛቱ አስጠነቀቋቸው። ወይዘሮዋ ዝምታን መረጡ። አፋቸው በፕላስተር ታሸገ። እጆቻቸውም ወደ ኋላ ለፍጥ ታሰሩ። አሁን ነገሩ ከባድ እንደሆነ ወይዘሮዋ ተረድተዋል። አሽከርካሪው አቅጣጫውን አዙሮ ወደ መጣበት ወደ ባህር ዳር እንዲያሽከረክር ትዕዛዝ ተሰጠው። ከሚፈልጉት ቦታ ደረሱ። አሁን እንዲያቆም አዘዙት። አሽከርካሪው የተባለውን አደረገ። ሹፌሩን አስወረዱት። ለብቻው አድርገው ደበደቡት። የትም እንዳይንቀሳቀሱ አዘዟቸው። መኪናው ውስጥ የነበረውን ብር አንስተው ተሰወሩ። አጋጣሚ አልፎ የሚሄዱ ሰዎች ታስረው የወደቁትን ተመለከቱ። ተጠግተው የታሰሩትን ፈቱላቸው። ወይዘሮዋ በጣም የተጎዳው ሹፌሩ ነው፣ አግዙት፣ ወደ ሕክምና ውሰዱት ሲሉ ተናገሩ። ለፖሊስ ተደወለ። ተጎጂዎቹ ወደ ሆስፒታል ተላኩ። ተጠርጣሪዎችን ፖሊስ ማፈላለግ ጀመረ። መረጃዎችን አሰባስቦ ርቀው ሳይሄዱ ፖሊስ ብርቱ ክትትል አደረገ። ይሄን ማን ሊያደርግ ይችላል ሲል ፖሊስ በተለያየ አቅጣጫ ለማየት እየሞከረ ነው። በዚህ መሃል ግን ፖሊስ አንድ ጥቆማ ደረሰው። ጊዜ አላጠፋም። ወደ ተባለው ቦታ ከነፈ። ሰሜን ጎንደር ዞን መተማ አካባቢ ሸዲ ከተማ ታይተዋል ተባለ። ተጠርጣሪዎቹ ራሳቸውን ለመለወጥ ሞክረዋል። ሐሳባቸው ቀድሞ ባዘጋጁት ፓስፖርት ተጠቅመው ከሀገር መውጣት ነው። ግን አልሆነም። ፖሊስ ጊዜ አልሰጣቸውም። ሁለቱን ካሉበት ቦታ ለመያዝ ሞከረ። ተጠርጣሪዎቹ እጅ ላለመስጠት ተፍጨረጨሩ። በያዙት ጩቤ ፖሊሶቹ ላይ ጉዳት አድርሰው ለማምለጥ ሞከሩ። ግን አልቻሉም። ህብረተሰቡ ለወንጀለኞቹ ምቹ አይደለም። በአካባቢው ህብረተሰብ ቁጥጥር ስር ዋሉ። ፖሊሶቹ
የሕክምና እርዳታ አገኙ። ተጠርጣሪዎቹ ተፈተሹ። የዘረፉት 271800 ብር ተገኘ። 3800 ሐሰተኛ የብር ኖትም ይዘው ተገኙ። በተጨማሪም ለዘረፋ የሚጠቀሙባቸው 2 ሽጉጦች ደብቀው ካስቀመጡበት ቦታ መርተው ወስደው አሳዩ። ፖሊስ አንደኛውን ያልተያዘውን ተጠርጣሪ በማፈላለግ በተያዙት ላይ ምርመራውን ቀጠለ። ተጠርጣሪዎቹ ስለ ጉዳዩ ተጠየቁ። ያደረጉትን ሁሉ አስረዱ። ከሹፌሩ ጋር እንደሚተዋወቁ፣ ሹፌሩ ጓደኛቸው እንደሆነ ተነጋግረው እንዳደረጉት ሁሉንም ለፖሊስ አስረዱ። የሹፌሩ የሕክምና ውጤት ፖሊሶቹ እጅ ላይ ገባ። ውጤቱ በሹፌሩ ላይ ምንም አይነት ድብደባና ጉዳት እንዳልደረሰበት ያሳያል። ለይምሰል የመቱት ለማስመሰል እንጂ ምንም አይነት ጉዳትም ምልክትም አያሳይም። ሹፌሩን በቁጥጥር ስር በመዋል ማስረጃውን አደራጅቶ ክስ ይመሰረትባቸው ዘንድ ፖሊስ መዝገቡን ለአቃቤ ሕግ አስረከበ። አቃቤ ሕግ ሹፌሩን ጨምሮ በ3ቱም ተጠርጣሪዎች ላይ ክስ መስርቶ ፍርድ ቤት አቀረባቸው። ጉዳዩን ሲከታተል የቆየው የባህር ዳር ከተማና አካባቢው ከፍተኛው ፍርድ ቤት የሰው የምስክር ቃል አዳምጦ የፖሊስን መዝገብ ተመልክቶ የሕክምና ማስረጃዎችንም አይቶ ጥፋተኛ ስለመሆናቸው አረጋግጫለሁ በማለት ብይን ሰጠ። ጥር 27 ቀን 2008 ዓመተ ምህረት በኋላው የወንጀል ችሎት እነርሱን ያስተምራል፣ ሌሎችንም ያስጠነቅቃል በማለት አንደኛ ተከሳሽ አሽከርካሪው እምነቱን አጎድሎ የጓደኞችን መጥፎ ምክር ሰምቶ ይህንን ወንጀል በመፈጸሙ በ14 ዓመት ጽኑ እስራት ይቀጣ። ሁለተኛው ተከሳሽ በ16 ዓመት፣ ሶስተኛው ተከሳሽ ደግሞ በ15 ዓመት ጽኑ እስራት ያስፈልጋቸዋል። ያልተያዘው አንደኛው ተከሳሽ በፖሊስ ተይዞ ይቅረብ በማለት ፍርድ ቤቱ ወስኖ መዝገቡን ዘጋ። የተወደዳችሁ አድማጮች ለዛሬ 91ን በዚህ እናሳርፈው። ሳምንት በሌላ የወንጀል ታሪክ እንጠብቃችኋለን። ሰላም ዋሉ። የሳምንት ሰው ይበለን። 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991